ቤተክርስቲያን የሚሉት እነዚሁ ናቸው። መንግስትን አትንኩ ዝም በሉ እያሉ በዩቲዩብ በቲክቶክ ቲፎዞ አደራጅተው ድንቁ አባታችን አይ ትምህርታቸው እየተባለ እርስ በርስ ውዳሴን እየተለዋወጡ የትዳሩም የሥራውም የሰላሙም የችግሩም የሁሉም መልስ ሰጪ ሆነው የምናየው እውነት ነው። ያደለም ይሉት ወገኖቼ አንድ ነጥብ ላስታውሳችሁ እንደው እንድትረዱት ያለው ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት በፓርላማ ላይ በኃይለ ቃል ተሞልተው በተዘዋዋሪ እኛን ነው እንግዲህ ያው እናንተ ስለማታውቁት እንጂ ትልቁ የቤት ስራቸው እኛ ነን። እኛን ለመንቀፍና ለመስደብም እንግዲህ በምን እንደተከፉ አናውቅም። እንግዲህ አጋጣሚ እኛ ትምህርትም መግለጫ ምንም ስንሰጥ የሚያማቸው ነገር አግኝተው ሊሆን ይችላል። ለመንቀፍና ለመስደብም የሞከሩበት ቃል ያስደንቀኛል። ይሄውም እንዲህ አይነቶች ብለው ትንተና ተነተው ጅሎች ናቸው አሉ ይሉና ቀጠሉና ነገ ደግሞ ከዚያም ሞቅ ሲላቸው በስትቻቸው አሁንም ቀጠሉና ከዚህም በታች አውርደው ጅላጅሎችም ናቸው ብለው ደመደሙት። እንዲህ ብለው ቁጣቸውን ይዘጋሉ። በራሱ ይህንን ሲያነሱ ምንም የሚያገናኝ ርዕስ አልነበራቸው። እንግዲህ ትዝ ብሏቸው ያበሳጫቸው ነገር ከኛ የተሰነዘረ በመልእክት ውስጥ ያለፈ በመግለጫ ውስጥ ያለፈ በሆነ ውስጥ ያለፈ ቃል ሊኖር ይችላል። እንግዲህ ያ ትዝ ብሏቸው ሊሆን ይችላል አለቦታው ነገር ያነሱበት። አንድ ያስተዋልነው ነገር ቢኖር ክፉና ነውረኛ ስድቦችን የዘረኝነት ጥግ የሚታይባቸውን ድንፋታዎችን ከራሳቸው ይልቅ በእነዚህ በሚናገሩ ስፒከሮቻቸው አማካይነት እንዲነገር ያደርጋሉ። ትንሽ ይሄ ባህሪ ያላቸው እኛ መሪ ማለትም ያገሪቱ መሪ በመሰረቱ እኛ እምነትን በምግባር የምንኖር እንጂ ለነቀፋ ለትችት ለስድብ የሚሆን ህሊናዊ ዋጋ የሚሰጥ አስተሳሰብ የለም። እኛ መሰረት በሌለው ሰውን መንቀፍ መሰረት በሌለው መተቸት መሰረት በሌለው ባልተሳሳተ ጉዳይ ላይ ዝም ብለን ዘለን ገብተን መናገር አይገባንም፣ አልተማርንም። እንዲህ አይነቱንም ሰው ማሰናከል ትክክል የሆነውን ሰው ትክክል ብሎ ከመናገር ውጪ ያልሆነውን ሆነ ማለት ወንጀል የሚያስቀጣ ነው፣ በእግዚአብሔርም የሚያስፈርድ ነው። ዛሬ በድፍረቴም ሁሉ የምንነግራችሁ ግን የሆነውን ነው፣ የተደረገውን ነው፣ በማስረጃ የተደገፈውን ነው፣ በግልጽ በአደባባይ የሚሰሩትን ነው። ይልቅስ ስለሚሰድቡን እናዝናለን። ሰውና ሰብአዊ ፍጡር ሆነው ከስብዕና በወረደ ንግግር አስተሳሰብ ወድቀው ስናይ አገራችንም ህዝባችንም በእነማን እንደሚመራ ስንመለከት ሐዘናችን ይከብዳል። ታዲያ ወገኖቼ ጅል የምትለውን ቃል አንድ ርዕሰ ሊቃውንት ነኝ የሚሉ ሰው በዩቲዩብ ላይ በየቲክቶክ ላይ ከረጩት ንግግራቸው እኛን ለመተቸት የሄዱበትን ርቀት ብንመለከተው መልካም ነው። ኢትዮጵያ ዓለም ብርሃን ከሚባል ሐሰተኛ ድርጅት ተጠበቁ ይላል ርዕሳቸው። እሳቸው ርዕስ አሁን እሳቸው እንግዲህ ከሐሰተኛ እምነት መከላከላቸው ነው፣ ያው ስልታዊ ተልኳቸው ነው ይሉና ኢትዮጵያ የዓለም ብርሃን የሚባል ስብስብ የጅል ስብስብ ነው ይላሉ። ይህ ልብ በሉ እንግዲህ ኢትዮጵያ የዓለም ብርሃን የሚባል ስብስብ የጅል ስብስብ ነው። እቺ ጅል የምትለውን ቃል እንግዲህ ጌታቸው ወይም መሪያቸው ጠቅላይ ሚኒስትሩ የተጠቀሙበት ቃል ነበርና ለሳቸውም በተዋረድ በዛው በተመደቡለት መዋቅር በብልጽግና መዋቅር ሊሆን ይችላል፣ በስለላ መዋቅሩ ሊሆን ይችላል። በሆነው ብቻ እቺ ቃል እንድትደርሳቸው ተደርጋለች። ስብከታቸው ውስጥ ከተቷት የጅል ስብስብ አሉ። እኛ በቃ ጅል ነን፣ በሳቸው ጅል ነን አሉ። አለቃቸው ስላሉ እሳቸውም እኛን በዚሁ ፈረጁ። ክርስቶስ የዓለም ብርሃን ነው፣ ሌላ ብርሃን የለም ይላሉ። ለእኛም ክርስቶስ ብርሃንና የብርሃንም ዓለም ምንጭም ነው። ይሄ ምን የሚያጣላለው? እስቲ ልብ በሉ። ምን የሚያናግራለው? ኢትዮጵያ የዓለም ብርሃን ናት ማለት ኢትዮጵያ ላይ ክርስቶስ ከነገሰ አዎ ብርሃን ትሆናለች። ለምን አትሆንም እንዴ? ኢትዮጵያ እኮ ተብላ የምትጠራው የክርስቶስ ባሮችና አገልጋዮች የታመኑ የእግዚአብሔር ልጆች የሚኖሩባት
ኢትዮጵያ አባቶቻችን በዛ የኖሩባት ታሪክ የተጻፈላት ረጅም ዘመን በእውነቷ የቆመች አገር ስለሆነች ኢትዮጵያ ነገ ክርስቶስን አንግሳ አላዋ ላይ አንግሳ ኢትዮጵያ አንግሳ ተዋህዶ ኦርቶዶክስ እምነት በውስጡ ያለችው ቤተክርስቲያን አንግሳ እውነቱን ለዓለም ብርሃን ትሆናለች። ሊቁ ይስሙ እንቅልፎ ይንቁ። እሺ ያልነው እንደዚህ ነው። እንደርሶ ሊቅ አይደለንም፣ የጥበብ ሰዎች አይደለንም። በጥበብ እግዚአብሔርን የምንፈልግ ሰዎች አይደለንም። በእውቀት የምንፈልግ ሰዎች አይደለም። በእምነት እንፈልጋለን። በእምነትም አግኝተነዋል። እንደ አብርሃም እንደ አባቶቻችን እንደነ ኤልያስ ስንቱን ልጥቀስሎት? የትኛው ሊቅነት ነበራቸው? የትኛው ዕውቀት ነበራቸው? የት ጋር? የት ትምህርት ቤት? የት ወንበር? የት መምህር? የት ተመረቁ? የት ጉባኤ ዘረጉ? ቃሉን ስለጠሩት ወደ ቦታው እንመልሰው ብለን ነው። ከክርስቶስ ብርሃንነት የተለየ ሌላ ብርሃን የፈጠርን ይመስል ኢትዮጵያ ዓለም ብርሃን ናት ስንል እንዲሁ የተናገርነው ነገር አድርገው ገንጥለው ለስብከታቸው እንዲመቻቸው አድርገው ሲናገሩ ሰምተናል። ይህን ደግሞ የሚነግራቸው ይህንን ከሳቸው ዕውቀት ያመነጩት እንዳይመስላችሁ። ማኅበረ ርኩሳን ይችን አስልቱ። የማኅበረ ርኩሳን ምልምሎች አካሄዳቸው ይችናት። ገና በንግግራቸው እናውቃቸዋለን፣ ብዙም ርቀት ሳይሄዱ። እኛ የዩቲዩብ ነጋዴ፣ የቤተ ክህነት ሽፋን ሰጪ ነጋዴ፣ የወንጌል ነጋዴ አይደለንም። እኛ እስከ ክርስቶስ ሌላ ማንን ብርሃን ነው አልን አላልንም። የቃሉን አግባብ ለመምቻ ተጠቀሙበት እንጂ አላልንም። ክርስቶስን የሚታመን አባቱን ክርስቶስን መድኃኔዓለምን የሚታመን ማለት ነው። የእነሱን በመድኃኔዓለም መታመን ልጁም ነውና እኛም ልጆቹ ነንና የብርሃን ልጆች በመሆናችን ብርሃን ነን። በቃ ክርስቶስ ለዓለም ብርሃን ነው። በመንፈስ ከሱ የተወለዱትም የብርሃን ልጆች ብርሃን ናቸው። እነሱ እውነተኞች የተዋህዶ ኦርቶዶክስ ልጆች ብርሃን እንደሆኑ ሁሉ ነገ በቃል ኪዳኑ በትንሣኤው ተስፋ ተዋህዶ ኦርቶዶክስ አንዲቷ እውነተኛይቱ እምነት ስትነግስ በኢትዮጵያ ምድርም በመላው ዓለምም ብርሃን ሆና ቸሩ መድኃኔዓለምን ብርሃንነቱን አንግሳ ለዓለም ሁሉ በቃሉ በፈቃዱ ተመስርታ የምታበራ ብርሃን ናት። የመረጣት ክርስቶስ ለትንሣኤው ያጫት ክርስቶስ ያነገሳቸው የመረጣቸው ልጆቹ ብርሃን፣ አገልጋዮቹ ብርሃን፣ ሁለመናዋ በክርስቶስ ብርሃንነት በድንግልም ብርሃንነት ለመላው ዓለም ብርሃን የሚያበሩ ናቸውና በዚህም ነው ኢትዮጵያ ዓለም ብርሃን የምትሆነው። ኢትዮጵያዊነትን ያላወቁ የቃል ኪዳን ሰንደቋን የናቁ የካዱ ተዋህዶ ኦርቶዶክስ እምነትን የናቁ ያቃለሉ የካዷት የኮተለኩ የእምነት ነጋዴዎች ቁንጽል ቃል አነጥለው ለፕሮፓጋንዳ እንደሚመቻቸው የሚቀዣብሩ የካቶሊክ ምልምሎች ጅል የጅል ስብስብ ሊሉንም አይችሉም። ቢሆንም ይሄ ስም ለራሳቸው የሚመጥናቸው ነው። እኛ የተረዳ ነው የጠቅላይ ሚኒስትሩ ቃል በቃል ገልብጠው ለኛ ሲለጥፉ የካድሬነት ማረጋገጫቸውን እንድናውቅ አደረጉ እንጂ ሌላ ምንም የፈየዱት የለም። ጌታቸውን ለማስደሰት የማይቀባጥሩት ቃል የለም። የደህንነት ሰራዊቱም አላፍ ዘማሪ ነኝ የሚል የሶዶም የነውረኝነት ጌጥን ዳንስና ዘፈን መሰል መዝሙር ተብዬ ጭፈራ ሱሰኞችን ሰብስበው የፖለቲካ ቲያትር እንዲሰራ ሲሰበስቡት መነዳቱ ቢገርመንም ፍርድ ባጠገቡ ስለሆነ በቅርብ በመቅሰፍት መጥረጊያ ከነ ሊቃውንቱ ተጠርጎ ይሄዳል። ርዕሰ ሊቁም ይህንን ይረዱ ይሄዳሉ። ግድ ነው እንግዲህ ምን እናድርግ፣ ፍርዶንም እንንገሩት። ማናችሁ ምናምን ሊሉ ይችላሉ። እሱን በኋላ ያገኙታል፣ ችግር የለም። ሲደርሱበት ይደርሱበታል። ካድሬ ሊቃውንት ተብዮች ስሙ። ይሄ እንግዲህ መስማት ያስፈልጋል። ቃሉ የሚለውን የማቴዎስ ወንጌል ምዕራፍ 5 ቁጥር 14 ደግሞ ምን እንደሚል ልንገራችሁ። ቃሉ እንዲህ ይላል፣ እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው በእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ሊቁ ይስሙን
ርዕሰ ሊቃውንቱ ይሰሙታል። ስለ ተዋሕዶ መልእክታችን ምስክርነታችን ግልጽ ነው። የክርስቶስ ባሮች ነንና ብርሃን ነን። ለእርሶም ለካሃዲው ካቶሊክ ብርሃንነታችን መርዶው ይድረሶት። ቀሪው የትንሣኤው ትውልድ ስለሆንን ነገ ኢትዮጵያዊነትን አንግሰን ለዓለም ብርሃን እንሆናለን። ኢትዮጵያም የሥላሴ ክብራቸው መገለጫና መመስገኛ ምድር ሆና ለዓለም ሁሉ የብርሃን አገልግሎቷን ትሰጣለች። ይህም በእናንተ በማታምኑ በኮተለካችሁ መቃብር ላይ እውን ይሆናል። በእናንተ መቃብር ላይ እኛ ጅል የተባልነው በመታመናችን በእምነታችን የዓለም ብርሃንን እንሆናለንም። የዘመኑን ዲያብሎስ የታመናችሁ እናንተ ደግሞ በእሳት ትበላላችሁ። ይሄ እርግጡን ይግባዎት ይወቁት። አብርሃም የተነገረውን ስላመነ ጅል ነው በእናንተ ስሌት። አዎ ጅል ነው። ያዕቆብም ጅል ነው የአባቶች እምነት ስላጸና በእናንተ። አዎ ኖህም ጅል ነበር በእምነት በደረቅ ምድር መርከብ ስለሰራ በእርሶ ስሌት በሊቃውንቱ። አይ ሊቃውንት እንግዲህ ስንቱን የእምነት አርበኛ እናንሳ። ጅሎች ነበሩ የማይታየውን በእምነት አይተው ስለጸኑ ዛሬ እነሱ ናቸው ብርሃን ወይስ እናንተ ነጋዴ? ሊቃውንት መምህሮች ይቅርታ ልድፈሩት። አእምሮ በንዋይ ፍቅር የደነበሸ ነው ብል ቅርም አይለኝ። ካቶሊክ ደፋር፣ የወንጌል ጠላት፣ የነፍሰ ገዳዮች መሰባሰቢያ፣ የእንደናና አይነቱ አጥፊዎች አለቃና መምህር ካቶሊክ ናት። የዛሬው ሊቃውንት ርዕሰ ሊቃውንት ስለ ካቶሊኮች ስውር ዘብ ሆነው በድፍረት ለካቶሊካውያን የቆሙበትን ማንነታቸውን ያረጋገጥንበትን በማህበራዊ ሚዲያ ላይ የተናገሩትን ስናይ እንዲህ ይላሉ። የቤተ ክርስቲያናችን ርዕሰ ሊቃውንት ብዙ ሙገሳና ከበሬታ የተቸራቸው እንዲህ ሲተነትኑ ስለ ማርቲን ሉተር ነው የሚያነሱት። ማርቲን ሉተር በቤተ ክርስቲያን ላይ ያመጣው ችግር ይላሉ። በቤተ ክርስቲያን ልብ በሉ፣ ካቶሊክን ነው የሚሉት። እንግዲህ ካቶሊክ ላይ ያደረሰውን ጉዳት ነው የሚነግሩን። ለካቶሊክ ነው አሁን የሚሞግቱት እኚህ ሰው። ማርቲን ሉተር በቤተ ክርስቲያን ላይ ያመጣው ችግር እሱ ማርቲን ሉተር ችግር ባያመጣ ኖሮ በቃ ቤተ ክርስቲያኗ ምንም ጥሩ ነበረች ማለት ነው። በሳቸው አንድምታ በሚል ርዕስ የተናገሩትን ስብከታቸውን ስንመለከት ማርቲን ሉተር ለምን ፕሮቴስታንትን ፈጠረ የሚለውን ሲተነትኑ በወቅቱ ሊዮን 10ኛ የካቶሊኩ መሪ ስተት ሰራ፣ የአስተዳደር ስተት ሰራ። ይኸውም ለቤተ ክርስቲያን ማደሻ ትኬት እንዲሸጥ አደረገ። ሊዮን ብቻ ይህንን ድርጊት ፈጸመ። ሉተር ፕሮቴስት አደረገ። ለ800 ሚሊዮን ፕሮቴስታንት መፈጠርም ምክንያት ሆነ ይሉና በእኚህ ሊቅ እይታ የመታደስ አብዮት ያስነሳው ሉተር በአንድ የካቶሊክ ፖፕ መናደዱ ነው። ፖፑ የአስተዳደር ውድቀት በመስራቱ ሊዮን ተሳሳተ። ሌሎች ግን በዛ ውስጥ ያሉ ልብ በሉ፣ በዛ ውስጥ ያሉ ሌሎች ካቶሊኮቹ አባቶች ምንም አላደረጉ። በዚህም የአባቶችን ከቤተ ክርስቲያን ሰንሰለት ቆረጠው። አባቶችን ከምዕመኑ ቆረጠው ሉተር። ስለዚህ ወንጀለኛው ማርቲን ሉተር እንጂ ካቶሊክ ቤተ ክርስቲያን አይደለችም ነው የእሳቸው እንድምታ። ልብ በሉ፣ ሊዮንን ነው ለጥለው የሚከሱት እንጂ ካቶሊክ እንድትነካ አልፈለጉም። ሊዮን ተሳሳተ። ካቶሊክና ሌሎች አባቶች የተባሉት ግን በእሳቸው እይታ ትክክል ነበሩ። ልብ በሉ፣ ካቶሊካውያን መነኮሳቱም ሁሉ ትክክል ናቸው በእሳቸው አባባል። የአንድ ሰው እልህኝነት ማርቲን ሉተር ማለት ነው ምን ያህል ቤተ ክርስቲያንን ካቶሊክን እንዳፈረሰ ይመሰክራሉ። እሳቸው ካቶሊክ ብለው አይጠቅሱም፣ ቤተ ክርስቲያን ነው የሚሉት። ካቶሊክ እንኳን ብለው ተሳስቶ በዚህ ስብከታቸው ውስጥ አልተናገሩም። እኚህ ሰው ካቶሊክ ከየት እንደመጣች ተዋህዶን እንዴት እንዳፈረሰች
የነ ሊዮንና የነ ንስጥሮስን 451 ተለይተው ከተዋህዶ እምነት የወጡበትን ትተው ስለ ሉተር ስተት ይናገራሉ። ይህችንም ካቶሊክ ቤተክርስቲያን ከጳውሎስ ቃል ስለ ቤተክርስቲያን የተናገረውን የቤተክርስቲያን ስልጣን ተንትነው የካቶሊክን ባለመብትነት ይናገሩና ካቶሊክና ሌሎች አባቶች ከሊዮን በስተቀር ትክክል እንደነበሩ ያረጋግጣሉ። ልዩነቱ የሁለቱ ጸብ እንጂ የዶክትሪን የመሰረታዊ የቤተክርስቲያን ችግር አይደለም ባይናቸው በሳቸው ንግግር። በኢትዮጵያ ዓለም ብርሃን መልእክት 3 ላይ ሄዳችሁ ስለ ካቶሊክ ስለ ፕሮቴስታንት የተሰጠውን ማብራሪያና ፍርዳቸው መመልከት ትችላላችሁ። ስለ አብዛኞቹ የእምነት ተቋማት በዚሁ በመልእክት 3 ተጠቅሷልና እኚህ ርዕሰ ሊቃውንት ካቶሊክነታቸውን በካባ ይሸፍኑት እንጂ በቃላቸው የኮተለኩ መሆናቸውን አረጋግጠውልናል። ከዚህ ቀደም የሲኖዶሱ አባል የቤተ ክርስቲያን የሲኖዶሱ ጸሐፊ አቡነ ዮሴፍ ጳጳስ ናቸው። ያው አቡነ ዮሴፍ ይባላሉ። በኮሮና ወቅት ወደ ኋላ ልውሰዳችሁና ብዙ የካቶሊክ አባት ተብዮች በሮም ቫቲካን ያው አውሮፓ ላይ እልቂት ሰፍኖ ነበር፣ አይታችኋል፣ እናንተም ሰምታችሁታል። ከፍተኛ እልቂት ያስተናገደችው ራሷ ቫቲካን ናት፣ ካቶሊክ ማለት ነው። በሮም ቫቲካን ሲያልቁ ብዙ አባቶች አልቀውባቸዋል። አባት የተባሉት እንግዲህ እኚህም ሊቁ እንዲህ ነው የሚሏቸው። ብዙ ማነው እኚህ ጳጳስ አቡነ ዮሴፍ የሲኖዶሱ ጸሐፊ በሮም ቫቲካን ሲያልቁ ኮሮና ሲፈጃቸው በኢትዮጵያ ቴሌቪዥን ቀርበው ሲጠየቁ ብዙ ታላላቅ የካቶሊክ ቤተክርስቲያን አባቶችን መተኪያ የሌላቸው ኮሮና ፈጃቸው አጣናቸው ብለው በታላቅ ሐዘን ተውጠው ሲናገሩ ሰምተናል። ብዙዎችም እንደሰማችሁ እርግጠኛ ነኝ። የኛም ቤተሰቦች ፈልጋችሁ ልታወጡት ትችላላችሁ። በወቅቱ በዚህ በኮሮና ምክንያት የሃይማኖት ህብረት ብለው ኦርቶዶክሱም ካቶሊኩም መናፍቁም እስላሙም በቴሌቪዥን እየተላለፈ የጋራ ጸሎት አድርገዋል። በዚህ ፕሮግራም የዛሬው የቤተ ክርስቲያናችን ጳጳሳት ዋናዎቹ ጸሎቱን ከካቶሊኮች ከመናፍቃን ጋር ከእስላሙም ጋር መርተዋል። ይሄ እንግዲህ አይክዱትም፣ በማስረጃ ነው ስንላችሁ እንዲህ ነው። ይህንን ሁሉ ስናነሳ የዛሬው ጳጳሳት ርዕሰ ሊቃውንቶች እነማን ናቸው ለሚለው ጥርት ያለ መልስ ለመስጠት ነው። በእኛ ካቶሊኮች ናቸው፣ ደህንነቶች ናቸው፣ ካድሬዎች ናቸው፣ የመንግስት ተብዮ ታማኞች ታዛዦች ናቸው። ቤተ ክርስቲያንን በ3 ሲኖዶስ የበተኑ ናቸው። ስውር አፍራሾች ናቸው። እነሱን የሚያንቆለጳጵሱ ራሳቸው ቤተ ክርስቲያን አፍራሾች፣ ደህንነቶች፣ ተቀጣሪዎች፣ ሆዳሞች ናቸው። የእነዚህን ስም ለማስረጽ ህዝብ እንዲደግፋቸው ለማድረግ የተሰማሩ የማህበራዊ ሚዲያ የመንግስት ሰራዊቶች ናቸው። እኛ የኢትዮጵያ ዓለም ብርሃን ቤተሰብን ለመስደብ ለማሳደድ ተልኮ ካዘሉት ነፍሰ ገዳዮች ውስጥ እነዚህ ደግሞ ስም እየለጠፉ ምዕመኑን እኛን እንዳይሰማ እንዲከላከሉ ስምሪት የተሰጣቸው ናቸው። በጥቅሉ መላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን እነዚህን የሚያደምጥ የሚከተልና እንደነሱ በእኛ ላይ የዘመተ በእኛ በኢትዮጵያ ዓለም ብርሃን ቤተሰብ ላይ የዘመተ አይኑ እንደሚያዩ ጆሮም እንደሚሰማው በፍርድ ይካተታል። ምንም የሚያመልጥበት ምክንያት የለም። ባለፈውም ገልጸናል፣ አሁንም ደግመንም እንገልጽላችሁ። ማንኛውንም ምዕመንም ይሁን አገልጋይም ይሁን በሰራው ወንጀል ልክ ዋጋ ይከፍላል። ንስሐ እስካልገባ ድረስ እግዚአብሔር እስካልማረው ድረስ በእኛ በኢትዮጵያ ዓለም ብርሃን በየግለሰቦችም በእኛ ቤተሰብ ላይ ሆነው በግለሰቦችም ላይ የዘመቱ ከሆኑ ያ ግለሰብ ይቅርታ ካልሰጣቸው በስተቀር እኛ እንደ ኢትዮጵያ ዓለም ብርሃን ቤተሰብነት ወደፊትም ፊት ለፊት ስንመጣ ስለምንገናኝ ዋጋችሁን እንሰጣለን። እኛ ጋር ባደርሱ ይሻላል። ዋጋ የምትከፍሉም ከሆነ እግዚአብሔር በዛው ተጠቃሎ ይሸኛችሁ እንጂ እኛ ፊት ባደርሱ ነው የምንፈልገው። የምትጎዱት ጉዳት በጣም ከፍተኛ ነው የሚሆነው። ሞትን ልትለምኑ ትችላላችሁ። ወደ አነሳ ነው ወደ ማቴዎስ ወንጌል ምዕራፍ 23 ስንመለስ ልብ በሉ ወገኖች።
አሁን ስለምታዩቸው ጸሐፍት ፈሪሳውያን የቤተ ክርስቲያናችን አፍራሾች ምእመኑ ግን እንደ አምላክ የሚያቸው ጣዖቶች ስናይ ቃሉ እንዲህ ይላል። እናንት ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ። ይሄማ ያው እኛ ምናየው ነው። በተለይ አሁን ነጠላ እየለበሰች ባልቴቶች፣ ሴቶች፣ ምኖች በየአባቶች ቤት የሚሮጡ በሙሉ በቃ አባታችን እስቲ ጸሎት ያርጉልን፣ አባታችን እንዲያርጉልን፣ ወዮላችሁ። ስለዚህ የባሰ ፍርድ ትቀበላላችሁ። እናንተ ግብዞች ጻፍትና ፈሪሳውያን አንድ ሰው ልታሳምኑ በባህርና በደረቅ ስለምትዞሩ በሆነ ጊዜ ከእናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታደርጉት ወዮላችሁ። ይሄ እውነት ነው። ዛሬ ሊቀ ሊቃውንቱ ርዕሰ ሊቃውንቱ መምህሩ ምኑ ያጣመመው ምእመን ይኸው አልመለስ ብሎ የለም። ከነሱ የባሰኛ ላይ አፉን የሚከፍት ስንት ምእመን አለ አይደለም? ምንም ባልተረዳው ነገር በቃ ደንቆሮት የለም። በቃ የገሃነም ልጅ ስለምታደርጉት 2 እጥፍ የባሰ የገሃነም ልጅ ታደርጉታላችሁ። እያየን ነው እኛ። እናንተ ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይያዛል የምትሉ እውሮች መሪዎች ወዮላችሁ። እናንተ ደንቆሮችና እውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ? ደግማችሁ ማንም በመሰዊያው የሚምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ። እናንተ ደንቆሮችና እውሮች ማንኛቸው ይበልጣል? መባው ነውን ወይስ መባውን የሚቀድሰው መሰዊያው? እንግዲህ በመሰዊያው የሚምለው በእርሱና በእርሱ በሚኖረው ይምላል፣ በሰማይም የሚምለው በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። ዛሬም በዚህ በገንዘብ ፍቅር የተጠመዳችሁ ከእግዚአብሔር ይልቅ ቁስና ገንዘብን ያከብራሉ፣ ጣዖታቸው ነውና። የጸሐፍት ፈሪሳውያን የዛሬዎቹም የእኛም ጉዶች እንዲህ ናቸው። ቃሉ የሚነግረን ነው ወገኖቼ፣ ከቃሉ ውጭ አይደለም እየነገርናቸው ያለ ነው። አሁንም ወደ ቃሉ እንመለስ። እናንተ ግብዞች ጸሐፍትና ፈሪሳውያን ከአዝሙድና ከከሙን ከእንስላልም አስራት ስለምታወጡ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋናውን ነገር ስለምትተው ወዮላችሁ። ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር። እናንተ ዕውሮች መሪዎች፣ ትንኝን የምታጠሩ ግመልን የምትውጡ ይውላችሁ። ይሄ እንግዲህ የትልቁ ይሄ ነው። አያችሁ፣ ተቃቀን ነገር ይፈልጋሉ። ሰተት እሷን እነሱ እኮ የሉም፣ ጠፍተዋል እኮ። እነሱ እኮ ኮትልከዋል። እነሱ እኮ እግዚአብሔርን የካዱ ናቸው፣ ግን በስሙ ይነግዳሉ። መሪ ናቸው። እናንተ ግብዞች ጻፎችና ፈሪሳውያን በውስጣችሁ ቅሚያና ስስት ሞልቶ የጽዋውን የወጭቱን ውጪ ስለምታጠሩ ወዮላችሁ። ስስታሞች አይደለንም የምትሉት? ለመሆኑ ከእናንተ ኪስ ፍራንክ ወጥቶ ለድሃ ተሰጥቶ ያውቃል? ምዕመኑ ይስጥ ስጡ እንጂ እናንተ ልስጥ ብላችሁ ታውቃላችሁ? እሱ እንግዲህ እግዚአብሔር ያውቃል። አንተ ዕውር ፈሪሳዊ፣ ውጭው ደግሞ ጥሩ እንዲሆን አስቀድመው የጽዋውን የውጭቱን ውስጡን አታጠራ? ይሄ ነው እንግዲህ ቃሉ ይሄ ነው። እናንተ ግብዞች ጻፎችና ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። ሰማችሁ መምህራን፣ ሰማችሁ ጳጳሳት፣ ሰማችሁ ሊቀ ሊቃውንቶች፣ ሰማችሁ ርዕሰ ሊቃውንቶች፣ ዲያቆናት፣ የደብር አለቆች፣ አባት ተብዮች ሁላችሁ ሰምታችሁታል። ይሄው እንግዲህ ቃሉን ስሙት። በውጪ ጻድቃን ናችሁ። ምዕመኑ ሁሉ ለለለለው እያለ እየጮኸ የሚያጨበጭብላችሁ እናንተ ጻድቅ ናችሁ። ይኸው ቃሉ ይላል። ውስጣችሁ ግን ግብዝነትና አመፀኝነት ሞልቶባችኋል። ይሄ ነው እንግዲህ ቃሉ ነው የሚመዝናችሁ። የኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን ጳጳሳት፣ ርዕሰ ሊቃውንት ተብዬ፣ ዲያቆናት፣ መምህራን፣ የደብር መሪዎች፣ አባቶች የተባላችሁ ሁሉ ዛሬ ሚዲያውንም ቤተክርስቲያንም የተቆጣጠራችሁ ይህ ቃል አሁን የሰማችሁት ቃል ለእናንተ ነው።
ቀማኞች፣ የገንዘብ አምላኪዎች፣ ጉቦኞች፣ በጉቦ የተሾማችሁ፣ ገዳማቱን ሁሉ ያረከሳችሁ፣ የመንግሥት ሰላዮች፣ በቤተ ክርስቲያን ዙሪያ ሱቅና ድርጅት ሕንፃ ኮልኩላችሁ በመነገድ የከበራችሁ፣ በገንዘብ ልመና ምዕመኑን ያበሳጫችሁ፣ ያደህያችሁ፣ ንግዱ አንሷችሁ ከምዕመኑ በአስራት በልማት ስም ገንዘቡን የምትጠርጉ የሌብነት ምሳሌዎች፣ ውስጣችሁ ቅሚያ፣ ስስት፣ ትዕቢት የሞላባችሁ፣ እንደ መቃብሩ የተጌጣችሁ፣ በውስጣችሁ ግን አጽሙን የምትመስሉ ናችሁ። በቃ ይሄ ነው። ሰምታችሁታል። በእናንተ አፍ፣ በእናንተ ዘረኞች አንደበት፣ በጳጳሳችሁ አንደበት እግዚአብሔር የፈጠረው ፍጡር ሁሉ ከተባረከ በክርስቶስ ይበላል የምትሉ፣ በዛውም በተዘዋዋሪ ሰውም ይበላል ነው እኮ የምትሉት። በሕጉ የተጻፈውን እንቶ እናንተ እንዲህ ብላችሁ ጳጳስ ሆናችሁ በመድረኩ ላይ ተቀምጣችሁ እንዲህ የምታስተምሩ ጉዶች ክርስቲያንን ትላላችሁ። ደግሞ እናንተ አሁን ይህም የሚገልጽልን ለኛ የሆዳሞች ምሳሌ ነው። ነውር ጌጣችሁ የሆነ መከበሪያችሁ ነውር ነው። በቃ ክብራችሁ በኖራችሁ ነው እናንተ። ሌላው የሚገርመው በቤተ ክርስቲያናችን መድረክ ላይ የሚገርም ነው። እንደውም ብዙ ሕዝብ አይቶታል። በየንትኑ ሲታይ የነበረ ነው። መናፍቅ ፓስተር ጋብዛችሁ ጳጳሱ እንግዲህ ወደፊት ስማቸውን እንዲወጣ አድርጉት። ጳጳሱ ባሉበት መድረክ ተሰጥቶት ቁጭ ብለው እኛ መናፍቃንና ተዋሕዶ ቤተ ክርስቲያን አንድ ነን ብሎ እንዲያስተምር የፈቀዳችሁ መዘምራኑና የመናፍቃኑ መዘምራን የእናንተም በአንድ ላይ የዘመራችሁ የሁሉ በእናንተ የተፈጸመ ራሱ ምዕመኑንም የናቃችሁ እንደማያስብ ድንጋይና እንስሳ ቆጥራችሁ የምታላግጡበት እሱም ለምዕመኑም ደንቁሮ ለእናንተ ዘብ የቆመላችሁ ከዚህ በላይ የእግዚአብሔር ጠላት አለ ወይ? ከዚህ በላይ ቤተ ክርስቲያንን ማፍረስ አለ ወይ? ለመሆኑ ዛሬ የሮጥክ የምትሰበሰብ ምዕመን ሁሉ ጳጳሱ ኮት ልከዋል እኮ በቃ ጨርሰዋል እኮ። እሳቸው የጋራ ስምምነት ፈጽመው በአንድ መድረክ ላይ በል አስተምርልኝ እያሉ ወረፋ እየሰጡ እሳቸው ቁጭ ብለው እሱ ያስተምራል ፓስተሩ። እሳቸው ደግሞ በተራቸው ፓስተሩ የኛ ልጅ ነው ምናምን እያሉ ሊያስተምሩ ነው። ይሄ ነው እንግዲህ ምናየው፣ ይሄንን ነው። ይዚህ ጉድ ላይ ደርሰናል። ታዲያ መቅሰፍት ቢመጣ ጠረጋ ቢመጣ ምን ቅር ይላል? ምን ያስደንቀናል? እውነትም ያችሁ ቀኗ አጥራ ስለደረሰች ያው እግዚአብሔር ደግሞ አስቀድሞ ከምቱ በፊት ያዋርዳል። እግዚአብሔር ትዕቢተኛን ያዋርዳል። ውርደት ነው የሚያለብሰው፣ ያከናንበዋል ውርደትን። ከዛ በኋላ እርምጃ ይመጣል። ይሄ ነው አሁን የምናየው።